ሞላታል። ታዲያ ቤተክርስቲያኒቱ የምትኖር በዛ ነው። ከዛ በፊት ግን የኛ አምላክ መድኃኒታችን ኢየሱስ ክርስቶስ ለቤተ ክርስቲያኒቱ የሰጠውን ጸጋ እንዲህ ቆጥረን መጨረስ እንዲሁ ተናግረን መደምደም አንችልም። ክርስቶስ የሰጠንን ጸጋ በላይ በሰማይ ሰጥቶን ቢሆን ኖሮ ምዛም ባልደነቀን ነበር። ሰጭነት፣ መስጠት፣ ልግስና የባህሪው ስለሆነ ነገር ግን በሕማምና በመከራ ውስጥ እያለፈ እንደ ሰውኛ እየደከመ በምድር እየተመላለሰ የሚቀመስ በሌለበት በእናቱ ጎጆ እየዋለ እያደረ ለኛ ሲያጠግብ እኛን ሲያኖር ለኛ በጎ ነገር ሲሰራ አይተነዋል፣ ተመልክተነዋል። ለኛ ምን አደረገ? ለኛስ ምን ሰጠ ከተባለ አንደኛ አባቶች ነቢያት እንዲሁም ካህናት መስዋዕቱም መቅደሱም ያልደፈረውን ድነት መድኃኔዓለም ክርስቶስ ለኛ ባይተዋር ለነበርን ከርታታ ለነበር ድነት ለናፈቀን ሕይወት ለሚገባን ለነበር ለኛ ድነትን ሰጥቶናል። ስለዚህ ኢየሱስ ክርስቶስ ይቺ ቤተክርስቲያን አዳኟ እንደሆነ የምታምነው ዛሬ በምትሰሙት ድምፅ አይደለም። ራሱ አዳኙ ክርስቶስ ከነገራት ጀምሮ ያንን እዛ ስትጓዝ ትኖራለች። ምክንያቱም ዓለም ያልሰጣትን የመዳን ጸጋ የሰጣት ራሱ ስለሆነ። ከዚህም እልፍ ብሎ ክርስቶስ ለዚህ ቤተክርስቲያን ምን ሰጠ ካላችሁ ቤዛነቱን ሰጥቷታል። ቤዛነቱ ምንድነው ከተባለ ራሱ ነው። አዳም በሞተበት ልክ፣ ጌታውን በካደበት ልክ፣ በራቀበት ልክ፣ በበደሉ ልክ እግዚአብሔር ለራሱ ብቻ የሆነውን ስልጣኑን፣ ክብሩን፣ እያንዳንዱን ነገር ለመሻማት በሄደበት ርቀት ልክ ያን ሁሉ ሲያስብበት ነገር ግን ፈራጅነቱን ለማሳወቅና ለመግለጽ 5500 ዘመን ከፈረደበት በኋላ ራሱ እግዚአብሔር የአዳምን መከራ በላይ በሰማይ ሳይሆን ያየ ወረድ ብሎ መከራውን እየተካፈለ ስቃዩን እየቀመሰ ግፉን ገንዘብ እያደረገ ቤዛነቱን ለአዳም ሰጥቷል። ምን ሰጥቷል አልኳችሁ? ምን ሰጥቷል? ቤዛነቱ። በቃ አንተ ታርፋለህ፣ እኔ በሞት መዳፍ እያዛለሁ። አንተ ነፃ ትወጣለህ፣ እኔም እንደ ባሪያ እቆጠራለሁ። አንተ ከመስቀል ትወርዳለህ፣ እኔ መስቀል ላይ እወጣልሃለሁ። አንተ ከአጋንንት ዓይን ትሸሸጋለህ፣ በገነት ትገባለህ፣ እኔ ግን እታይልሃለሁ። እንደ በደለኛ እንደ ኃጢአተኛ ፊት ለፊት እገለጥልሃለሁ ብሎ ያን ግፍ ራሱ እግዚአብሔር